የአሜሪካው ፕሬዝዳንት ዶናልድ ትራምፕ መርከቦች የሆርሙዝን የባህር ወሽመጥ በሰላም እንዲያቋርጡ ለማጀብ የተጀመረውን ኦፕሬሽን ለተወሰነ ጊዜ እንደሚያቋርጡ አስታውቀዋል። ይህንን ውሳኔ ያሳለፉት ከኢራን ጋር አጠቃላይ ስምምነት ላይ ለመድረስ ትልቅ እድገት በመታየቱ መሆኑን ገልጸዋል። ከዚህ የትራምፕ ውሳኔ ጥቂት ሰዓታት ቀደም ብሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ጉዳዩ ተናግረው ነበር። ሚኒስትሩ ሰኞ ዕለት ስለተጀመረው መርከቦችን የማጀብ ጥረት ዝርዝር መረጃን ሰጥተዋል። ይህ የባህር ወሽመጥ ግጭቱ ከተጀመረ ጊዜ አንስቶ ሙሉ በሙሉ በሚባል ደረጃ ተዘግቶ ቆይቷል። በዚህ ምክንያት 20 በመቶ የሚሆነው የዓለም የነዳጅ አቅርቦት ታግዷል። ይህ ሁኔታ ደግሞ ዓለም አቀፍ የኃይል ቀውስን በማስነሳት ላይ ይገኛል። ፕሬዚዳንት ትራምፕ በወጡት ጽሑፍ ላይ የኢኮኖሚ ማዕቀቡ እንደቀጠለ መሆኑን አስገንዝበዋል። በጋራ በተስማማነው መሰረት እገዳው ሙሉ በሙሉ ተግባራዊ ሆኖ ይቀጥላል። ይሁን እንጂ ስምምነቱ ሊጠናቀቅና ሊፈረም ይችል እንደሆነ ለማየት ፕሮጀክት ፍሪደም የተሰኘውን ዘመቻ ለተወሰነ አጭር ጊዜ ይቋረጣል በማለት ጽፈዋል። ይህንን ውሳኔ ያሳለፉት በአደራዳሪነት እየሰራች በምትገኘው የፓኪስታን ጥያቄ መሰረት መሆኑንም አክለው ገልጸዋል። በጉዳዩ ላይ ከቴህራን በኩል የተሰጠ ምንም አይነት ምላሽ አልነበረም። ነገር ግን በኋላ ላይ የኢራን መንግስታዊ ሚዲያዎች ሁኔታውን እንደ ድል አድርገው ዘግበውታል። አሜሪካ ኦፕሬሽኑን ማቋረጧ ፕሬዚዳንት ትራምፕ በኢራን ጠንካራ አቋምና ማስጠንቀቂያ ምክንያት ያፈገፈጉበት መሆኑን ገልጸዋል። በተጨማሪም የባህር መስመሩን ለማስከፈት ያደረጓቸው ተደጋጋሚ ሙከራዎች ባለመሳካታቸው የተወሰነ ውሳኔ ነው ብለውታል። የኢራን ምክር ቤት አፈ ጉባኤና ዋና ተደራዳሪ የሆኑት መሐመድ ባጋር ጋሊባፍ በበኩላቸው በውሽመጡ ላይ ያለውን የአሜሪካን ድርጊት ኮንነዋል። አሜሪካና አጋሮቿ የባህር ላይ ደህንነትንና የኃይል አቅርቦት ሽግግርን አደጋ ላይ ጥለዋል ብለዋል። አሁን ያለው ሁኔታ ለአሜሪካ የማይታገስ መሆኑን እንደሚያውቁና ኢራን ግን ገና ጦርነቱን መጀመሯን ገልጸዋል። ከዚህም በተጨማሪ ኢራን የባህር ወሽመጡን ለማቋረጥ የሚፈልጉ መርከቦች አዲስ ሕግን እንዲያከብሩ አሳስባለች። መርከቦቹ ከቴህራን ፈቃድ ማግኘትና በተወሰነ መስመር ብቻ መጓዝ እንዳለባቸውም አስጠንቅቃለች። የትራምፕን ኦፕሬሽን የማቋረጥ መግለጫ ተከትሎ የዓለም ነዳጅ ዋጋ ከፍተኛ ቅናሽን አሳይቷል። ሰሞኑን ንረቱ ቀጥሎ የነበረው ዋጋ በአጭር ጊዜ ውስጥ ወደ ታች ወርዷል። የአሜሪካ ድፍድፍ ነዳጅ ዋጋ በ$2 ከ30 ሳንቲም በመቀነስ ለውጥን አሳይቷል። በዚህ ቅናሽ መሰረት የአንድ በርሜል ነዳጅ ዋጋ $107 ከ98 ሳንቲም ሆኗል። የነዳጅ ዋጋ መጨመር በአሜሪካ ሕዝብ የዕለት ተዕለት ኑሮ ላይ ከፍተኛ የሆነ ጫናን ፈጥሯል። የነዳጅ ዋጋው መጨመር በተለይም በህዳር ወር ለሚካሄደው የአሜሪካ አጋማሽ ዘመን ምርጫ በትራምፕ አስተዳደር ላይ ትልቅ የፖለቲካ ጫናን እያሳደረ እንደሚገኝ ተንታኞች ይናገራሉ። የዓለም አቀፉ የገንዘብ ተቋም ኃላፊ ስለ ጦርነቱ የኢኮኖሚ ተጽዕኖ ሲናገሩ ጦርነቱ ዛሬውኑ ቢቆም እንኳን የሚያስከትለው መዘዝ ሙሉ በሙሉ ለማስተካከል ከ3 እስከ 4 ወራትን ይወስዳል ብለዋል። ማክሰኞ ከትራምፕ የማህበራዊ ሚዲያ ጽሑፍ ቀደም ብሎ የአሜሪካ ከፍተኛ ባለስልጣናት ፈጽሞ የተለየ የሚመስል አቋምን ሲያንጸባርቁ ውለው ነበር። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የመከላከያ ጸሐፊው ፒት ሄግሴትና የጦር ኃይሎች አዛዥ ጄኔራል ዳንኬን ተከታታይ መግለጫዎችን ሰጥተዋል። ሶስቱም ኃላፊዎች ፕሮጀክት ፍሪደም የተሰኘው ዘመቻ የባህር ላይ ንግድን፣ ነጻነትን እንደሚያረጋግጥ ሲገልጹ ነበር። ሩቢዮ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ወታደራዊ ዘመቻው ስለመጠናቀቁ አብራርተዋል። አሜሪካና እስራኤል የካቲት 28 በኢራን ላይ የጀመሩት ኦፕሬሽን ኤፒክ ፊሪ ዓላማውን ማሳካቱንም ገልጸዋል። ተጨማሪ ግጭት እንዲፈጠር እንደማይፈልጉና ጦርነቱ ማብቃቱንም አስታውቀዋል። የትራምፕ ዋነኛ ዓላማ ኢራን የኒኩለር መሳሪያ እንዳታለማ ማድረግ ነበር። እንዲሁም የባሊስቲክ ሚሳይል ፕሮግራሞቿና ለአጋሮቿ የምታደርገውን ድጋፍ ማስቆም ነበር። ኢራን የኒኩለር መሳሪያ መስራት ፍላጎት እንደሌላት ስታስተባብል ቆይታለች። በኒኩለር ስርጭት መከላከል ስምምነት መሰረት ለሰላማዊ ዓላማ ቴክኖሎጂውን የማልማት መብት እንዳላትም ትከራከራለች። ትራምፕ የኢራን ጦር ክፉኛ መዳከሙን በኦቫል ኦፊስ ለጋዜጠኞች ደጋግመው ተናግረዋል። ሩቢዮም የአሜሪካና የእስራኤል ጥቃት የኢራንን ኢኮኖሚ ለትውልድ የሚቆይ ውድመት እንዳደረሰበት አብራርተዋል። የሀገሪቱ መሪዎች ራሳቸውን ወደ ጥፋት ከማምራት በፊት ቆም ብለው ማሰብ አለባቸው ሲሉም ተናግረዋል። እሁድ ዕለት በትራምፕ የተነገረውና ሰኞ የተጀመረው ፕሮጀክት ፍሪደም የተለየ ባህሪ ነበረው። የኦፕሬሽን ንጹህ የንግድ መርከቦችን ከኢራን ጥቃት ለመከላከል ያለመ ነበር። የመከላከያ ጸሐፊው ኤግዜት ይህንን ዘመቻ ጊዜያዊና ራሱን የቻለ መሆኑን አስረድተዋል። አሜሪካ ጦርነት እንደማትፈልግና ራሷን ለመከላከል ብቻ እንደምትሰራ አብራርተዋል። በአሁኑ ሰዓት በመቶዎች የሚቆጠሩ መርከቦች የባህር ወሽመጡን ለማቋረጥ ተሰልፈው እንደሚገኙ ተናግረዋል። ከኢራን ጋር የተደረገው የተኩስ አቁም ስምምነት አሁንም እንደ ጸና መሆኑን ሄግሴት አክለዋል። ምንም እንኳን የመከላከያ ጸሐፊው ይህንን ቢሉም የተባበሩት አረብ ኤምሬትስ የኢራን ሚሳይሎችን ማክሸፏን በመግለጽ ከተኩስ አቁም በፊት የነበሩ ምልክቶች ታይተዋል። ጄኔራል ዳንኬን በበኩላቸው ኢራን የተኩስ አቁሙ ከተጀመረ ወዲህ 10 ጊዜ ጥቃቶችን መፈጸሟን ጠቅሰዋል። ነገር ግን እነዚህ ጥቃቶች ዳግም ወደ ትልቅ ጦርነት ከሚያስገቡበት ደረጃ በታች መሆናቸውን አብራርተዋል። ፕሬዚዳንት ትራምፕ ኢራን የተኩስ አቁም ስምምነቱን እንዳጥስ ምን ማድረግ እንዳለባት ተጠይቀው ነበር። እርሳቸውም ሲመልሱ ኢራን ምን ማድረግ እንደሌለባት በሚገባ ታውቃለች በማለት ተናግረዋል። በተጨማሪም ጥሰት ቢኖር ለጋዜጠኞች ወዲያውኑ እንደሚያሳውቁም ገልጸዋል። ባለፉት ጥቂት ቀናት በባህር ወሽመጡ አካባቢ የተለያዩ ወታደራዊ ውጥረቶችና ግጭቶች ተከስተዋል። አሜሪካ ሰኞ ዕለት በርካታ የኢራን ትንንሽ ጀልባዎችን ማውደሟንና የተለያዩ ክሩዝ ሚሳይሎችንና ድሮኖችን መምታቷን የጦር ኃይሉ ገልጿል። በተመሳሳይ ማክሰኞ ጠዋት የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር
ከኢራን የተተኮሱ ሚሳይሎችንና ድሮኖችን በአየር መከላከያው ለሁለተኛ ተከታታይ ቀን ማክሸፉን አስታውቋል። ሰኞ ዕለት ከሆርሙዝ የባህር ወሽመጥ ውጭ በሚገኘው የፋጅራህ የነዳጅ ወደብ ላይ ጥቃት የደረሰ ሲሆን ኤሚሬትስ ኢራን ይህንን የሚሳይልና የድሮን ጥቃት አድርሳለች በማለት ክስ አቅርባለች። ይህንን ድርጊት እንዳደገኛ ትንኮሳ በመቁጠር የመመከት ሙሉና ህጋዊ መብት እንዳላትም ገልጻለች። የኢራን የውጭ ጉዳይ ሚኒስቴር ይህንን የአቡዳቢን ክስ ሙሉ በሙሉ አስተባብሏል። የጦር ኃይሉ እርምጃውን የአሜሪካ ጥቃትን በመከላከል ላይ ብቻ የተወሰነ መሆኑን በመጥቀስ ምላሽ ሰጥቷል። የኢራን ጦር ቃል አቀባይም በኤሚሬትስ ላይ ጥቃት ቢፈጸም ኑሮ በግልጽ እናሳውቅ ነበር ብለዋል። በዛሬው ዕለት ደግሞ መቀመጫውን በእንግሊዝ ያደረገ የባህር ላይ ንግድ ስራዎች ኤጀንሲ አንድ የጭነት መርከብ በሆርሙዝ የባህር ወሽመጥ ውስጥ ማንነቱ ባልታወቀ ተወንጫፊ ነገር መመታቱን ገልጿል። ስለ ጥቃቱ ጊዜም ሆነ ስለ ጉዳቱ መጠን የተገለጸ ተጨማሪ ዝርዝር መረጃ ግን የለም። የንግድ መርከቦችን እንቅስቃሴ በተመለከተ የተለያዩ መረጃዎች የወጡ ሲሆን ሰኞ ዕለት ሴስ ሳንተም የተባለ የኬሚካል መጫኛ መርከብ ወሽመጡን ማቋረጡ ታውቋል። በሜርሲክ ኩባንያ ስር የሚተዳደረው አሊያንስ ፋሬክስ የተባለው መርከብም በተመሳሳይ ማለፉ ተነግሯል። ይሁን እንጂ ኢራን ምንም አይነት መርከብ የባህር ክልሏን አላቋረጠም በማለት አስተባብላለች። በዲፕሎማሲውና በተባበሩት መንግስታት ድርጅት በኩልም ሰፊ እንቅስቃሴዎች ተካሂደዋል። ማክሰኞ ዕለት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተባበሩት መንግስታት ድርጅት የውሳኔ ሀሳብ ረቂቅን አቅርበዋል። ይህ ረቂቅ አሜሪካ ከባህሬን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኩዌትና ኳታር ጋር በመሆን አዘጋጅተዋለች። ረቂቁ የድርጅቱን ጠቀሜታ የሚፈትን ወሳኝ ጉዳይ መሆኑንና በድርጅቱ ቻርተር ምዕራፍ 7 ስር የሚተዳደር ሆኖ የተለያዩ ክልከላዎችን ያካትታል ሲሉ ሩቢዮ ገልጸዋል። ኢራን በሆርሙዝ የባህር ወሽመጥ የምታደርገውን ጥቃት እንድታቆም፣ ፈንጂዎች ያሉበትን ቦታ እንድትጠቁምና ፈንጂ የማጽዳት ስራን እንዳታስተጓጉል ያሳስባል። የሰብአዊ እርዳታና የማዳበሪያ ጭነቶች የሚያልፉበትን መንገድ እንድትከፍትም ጥሪ ያቀርባል። ውሳኔው ከተላለፈ የጸጥታው ምክር ቤት በ30 ቀናት ውስጥ አፈጻጸሙን ይገመግማል። ኢራን ይህንን የማታከበር ከሆነ ማዕቀብ መጣልን ጨምሮ ተጨማሪ እርምጃዎች ሊወሰዱ እንደሚችሉ የሚገልጽ ነው። ቀደም ሲል አሜሪካ ወታደራዊ እርምጃ እንድትወስድ በር የሚከፍት የባህሬን የውሳኔ ሀሳብ ቀርቦ ነበር። ይህ ሀሳብ በቻይናና ሩሲያ የድምፅን በድምፅ የመሻር መብት ውድቅ መደረጉ ይታወሳል። ሩቢዮ አሁን በቀረበው ረቂቅ ላይ የተወሰኑ ማስተካከያዎች መደረጋቸውንና አዲሱ ረቂቅ ወታደራዊ እርምጃን በቀጥታ የሚፈቅዱ ቃላትን ማስወገዱን ጠቅሰዋል። አክለውም የባህር መንገዱ መዘጋት በሁሉም ሀገራት ኢኮኖሚ ላይ ቀውስ ስለሚፈጥር ቻይናና ሩሲያ ድምፅን በድምፅ የመሻር መብታቸውን እንዳይጠቀሙ አሳስበዋል። ይህንን ውሳኔ ማሳለፍ የራሳቸውም ጥቅም እንደሆነ ሊረዱ ይገባል ሲሉም አክለዋል። ይህ በእንዲህ እንዳለ የቻይና የተባበሩት መንግስታት ድርጅት ልዑክ ረቂቁን እየገመገመ መሆኑን ገልጿል። የሩሲያ ልዑክ ግን እስካሁን በጉዳዩ ላይ ምንም ያለው ነገር የለም። በሌላ በኩል ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ረቡዕ ጠዋት ቤጂንግ ገብተዋል። በዚያም ከቻይናቻቸው ዋንጊው ጋር ተገናኝተው ሰፊ ውይይት ማድረጋቸው ተገልጿል። ይህ ግንኙነት የሁለቱ አጋር ሀገራት የውጭ ጉዳይ ሚኒስትሮች ጦርነቱ ከተጀመረ ወዲህ ያደረጉት የመጀመሪያው ስብሰባ ነው። ውይይቱ በሁለትዮሽ ግንኙነት እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትኩረቱን ያደረገ ነበር። አራቺ ወደ ቤጂንግ ከማቅናታቸው በፊት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቻይናን አሳስበው ነበር። ቻይና ለኢራን የውጭ ጉዳይ ሚኒስትር የሀገሪቱ ተግባር በዓለም አቀፍ ደረጃ እንድትገለል እያደረጋት መሆኑን እንድታስታውቅ ጠይቀው ነበር። የትራምፕን የሆርሙዝ ዘመቻ ተከትሎ አራቺ ወታደራዊ መፍትሄ እንደማያዋጣና የሰላም ድርድሩ በፓኪስታን አደራዳሪነት እየገፋ መሆኑን ገልጸው ነበር። ሆኖም ቻይና ለኢራን ያላትን አጋርነት በማሳየት በአሜሪካ የተጣለውን ማዕቀብ በመጣስ የኢራንን ነዳጅ የሚገዙ ኩባንያዎቿን ለመጠበቅ ወስናለች። የዓለም የነዳጅ አቅርቦት ቀውስ ያስከተለውን ይህንን ጦርነት ተከትሎ ቻይና የራሷን የነዳጅ ደህንነት መጠበቅ ዋነኛ ዓላማው አድርጋለች። መረጃዎች እንደሚያሳዩት ቻይና ከ80 በመቶ በላይ የሚሆነውን የኢራን ነዳጅ የምትገዛ ሀገር ናት። የአሜሪካ ግምጃ ቤት ጸሐፊ ስኮት ቪንሰንት ሰኞ ዕለት ቻይና የኢራንን ድፍድፍ ነዳጅ መግዛቷን ሽብርተኝነትን እንደመደገፍ ይቆጠራል በማለት አስጠንቅቀዋል። የሆርሙዝ የባህር ወሽመጥን ለማስከፈት ቻይና ከተባበሩት መንግስታት ድርጅት ጋር በመሆን ጥረት እንድታደርግም አሳስበዋል። ቻይናና ሩሲያ በተባበሩት መንግስታት ድርጅት ውስጥ የሚያደርጉትን እንቅፋት መፍጠር ሊያቆሙ ይገባልም ብለዋል። ይህን ሁሉ ዲፕሎማሲያዊ እንቅስቃሴ እየተካሄደ ያለው ፕሬዚዳንት ትራምፕ ቤጂንግ ለመጓዝ ቀጠሮ ከመያዛቸው ጥቂት ቀናት ቀደም ብሎ ነው። ትራምፕ በሚያዝያ ወር ከተራዘመ በኋላ በሚቀጥለው ሳምንት ከቻይናው መሪ ሺጂንፒንግ ጋር በኢራን ጉዳይ ላይ በስፋት ለመምከር እቅድ ይዘዋል።